ከዘጠኙ ስጦታዎች አንዱ እናንተ ሕይወት ውስጥ አለ። የመንፈስ ቅዱስ ስጦታ ከእናንተ የመነጨ አይደለም፣ ሰጪ አለው። እሱ ነው ለእናንተ የሚሰጠው። ለእያንዳንዱ ለብቻው ለእያንዳንዱ ነው ያለው ጳውሎስ። ምንም የለበትም ተብሎ የሚጠረጠርና የሚታመን ሰው እንኳን ቢያንስ ከነዚህ አንዱ ተሰጥቷል። ምንም አልተሰጠኝም፣ ምንም ነገር የለብኝም ማለታችን። በመንፈስ ቅዱስ ስጦታና በታለንት መካከል ያለው ልዩነት ይሄ ነው። አበበሽ ነው ስምሽ ብሎ ለሴትዮዋ ሲነግራት እውነት ነው የእግዚአብሔር ሰው ስትለው የእውቀት ቃል ነው የተነገረ ያለው። የእውቀት መንፈስ እንትን እያለ ያለው ሴትዮዋ ጋር አይደለም እንትን የምታዩት። ስጦታ ያላቸው ሰዎች ፓስተር እኮ ሆስፒታል ገባ ስትሏቸው ማልቀስ ይጀምራሉ። የምህረት ጊፍት ነው ያላቸው። ወይኔ ፓስተሪ፣ ወይኔ አስተማሪ፣ ወይኔ ይጀምራል ማልቀስ። ሆዳቸው መባባት ማልቀስ ይጀምራል። እነዚህ ሰዎች የምህረት ስጦታ ያላቸው። ሰላም ፕሮፌቲክ ሚዲያ ነን። የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ እያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለመልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። እያንዳንዱ ችግር፣ እያንዳንዱ ፕሮብሌም ሲፈጠር፣ እያንዳንዱ ችግሮች ሲፈጠሩ የምትወስዷቸው አክሽኖች ወይ የምትወስዷቸው ውሳኔዎች እናንተ ውስጥ ያለውን ስጦታ በጋድ ይናገራሉ። ችግር ተፈጥሯል። ለተፈጠረው ችግር የምትወስዱት አክሽን አለ፣ የምትወስዱት ምን አለ? ውሳኔ አለ። ያን ውሳኔ በደንብ ካጤናችሁት፣ ያንን ውሳኔ በደንብ ካያችሁት፣ እመኑኝ ያ ውሳኔ የናንተ ውስጥ ያለው ስጦታ ውጤት ነው። አሁን ስጦታው ከናንተ ሲወጣ አገልግሎቱ ነው እንደሚወጣው አገልግሎቱ ነው የሚወጣው። ፓስተር እዛ ታሟል፣ የመስጠት አገልግሎቱ ነው ወጣ። የምህረት አገልግሎቱ ነው ወጣ። የፈውስ አገልግሎቱ ነው ወጣ። አሁን ለተፈጠረው ችግር የምትወስዱት አክሽን፣ የምትወስዱት ውሳኔ ወይም ድርጊት እናንተ ውስጥ ያለውን ስጦታ ይነግራችኋል። እናንተ ውስጥ ያለውን ስጦታ ይነግራችኋል። አንዴ ያስታውሳለሁ አንድ ወደ ጂንካ መስመር አንድ ትልቅ ባለስልጣን የሆነ ልጅ አለ። ትልልቅ የሚባሉ የመንግስት ሰዎች ጋር ዳይሬክት ኮንታክት ያለው። በታይሙ ሲመጣ ምንም ነገር አልነበረው። አባትየው እዚህ አፍንጫው ላይ ተሰካክቶለት ምግብ ከበላ ረጅም ጊዜ ሆኖት ነው የመጣው። ምግብ በልቶ ያቅም ፈሳሽ በሆነ ነገር ውስጥ ይገባለታል። በቃ አባትየው እንደዛ ነውና ከሆስፒታል ነው ይሞታል ሲባሉ ለምን አንሞክርም ብለው ይዘውት መጡ። ተቀመጠ። ይዘውት መጡ። በበር ላይ ይታመመሳለው ብሎ አይ ቲንክ ፕሮፌት ኦቨር ይመስለኛል። አዎ እንደዛ ብሎ ነገረኝ። ኦኬ ሰውየው ተቀምጧል። ከዛ አገኘሁት። ምንህን ነው የሚያምህ? ይሄን አሁን የጠበቀው ሰውየው ምን እንደሆነ ልንገራችሁ። እዛው ቲተሮቹን ይሄ ካኪተሮም ነው የሚባሉት እነሱን ነቃቅዬ ሂድ እንድለው ነው። ከዛ እንደዚህ ያልኩት አንተን እያየሁ ጎረቤት እንደዚህ የሚባል ሰው አለ አልኩት። አዎ አሁን በደምስ የፈውስ ስጦታ ያለው ሰውዬ ዳይሬክት ሰውየው ወደ መፈወስ ነው የሚገባው። አንተን እያየሁ እንትና የሚባል ጎረቤትን አየሁት። አዎ በመሬት ጉዳይ ተጣልታችሁ ነበር። አዎ በመሬት ጉዳይ ተጣልታችሁ አንተ መሬቱን ወሰርክበት። አዎ ይሄ ሰውዬ አንተን ስም ጽፎ ጠንቋይ ቤት ሄዷል አልኩት። ከዛ በኋላ ይሄ በሽታ የጀመረ። አዎ ከመሬቱ በኋላ በሽታ የጀመረ አለኝ። አዎ በቃ ተፈውሰሃል ሂድ። በቃ አለኝ። አዎ ተፈውሰሃል ሂድ። ከዛ አለቀልኩለት፣ ምንም አላደረግኩለትም፣ ሄደ። ፕሮፌሲን የነገርኩት 2 ደቂቃ ነው የፈጀው ይሄንን መልእክት ለማምጣት። ከዛ ሰዎቹ የሚጠብቁት ጸሎት ሌላ ነው፣ ሰዎቹ የሚጠብቁት ነገር ሌላ ነው። ይሄንን ሰውዬ መርዳት ካለብኝ ልረዳው የምችለው በምንድነው ካላችሁ በተሰጠኝ ስጦታ ነው።
የመስጠት ወይም የልግስና ስጦታ ቢሆን የሚሰጠኝ ቸርቹን አስተባብሬ ብር ሰጥቼው ሸኘዋለሁ። አሁን የነብይነት አገልግሎትና ስጦታ ስለሆነ ይሰጠኝ ፕሮብሌሙ የት ጋር እንደጀመረ አየሁት፣ መቼ እንደጀመረ አየሁት። ደን በቃ ይሄ ድግምት ተሰብሯል ውሰዱት አልኩኝ። ወሰዱትና በቀጣዩ ቀን መጡ። በቀጣዩ ቀን ሲመጡ ምንድነው ልክ ከቸርች ይዘውት እንደወጡ ሰውየው ራበኝ አላቸው። ምግብ በልቶ ያውቅም። ምን እንትበላለህ ሲሉ ጥብስ አቀርቡልኝ አለ። ጥርስ ለጨጓራው ከባድ ነው። በዚህ አይነት ህመም ውስጥ ጥብስ በላ፣ ክትፎ በሉት፣ አላመኑም። ሽሮ ደገሙለት። ከዛ ቸርች መጥቶ መሰከረ። ሰውየው ተፈወስኩ ብሎ ጤነኛ ሆኖ ሁሉም ነገር ተነቃቅሎለት አሁን ልጅየው ትልቅ ባለስልጣን ሆኗል። ልክ አባትየው ከተፈወሰ በኋላ አይ ቲንክ ጉባኤው ላይ ተነበይኩለት። አሁን ትልቅ ባለስልጣን ሆኗል። አባትየው ቶታሊ ተፈወሰ። ዩሲ ችግር ያያችሁ ሰዓት የምትወስዱት ውሳኔ ምን ይነግራችኋል ከተባለ እናንተ ውስጥ ያለውን ስጦታ ውጤት ነው። የምትወስዱት ውሳኔ ወይም የምታደርጉት ድርጊት እናንተ ውስጥ ያለው ስጦታ ነጸብራቅ ነው። ችግሩ ሲፈጠር ማለት ነው። እናንተ ችግሮች ሲፈጠሩ የሆኑ ነገሮች ሲያጋጥሙ የምትወስዱት ስጦታ ምንድን ነው? ለዛ ነው አንዳንዱ ሰው አበበ እኮ ታመመ ስትባሉ ለሕክምና ስንት ተጠየቅ ይላቸዋል። ዩሲ በሽታው ትዝ አይለውም። የልግስና ስጦታ ነው ያለው፣ የመስጠት ስጦታ ነው ያለው። እናንተን የምትናደዱበት ለምን አይጸልይለትም ብላችሁ የምትናደዱት እናንተ ናችሁ። ሄሎ። ሶስተኛ ስጦታችሁ የምታውቁበት መንገድ፣ ሶስተኛ እየተጠቀማችሁ ነው ምላሻችሁ ማየት ፈልጋለሁ። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ ምን ያህሎቻችሁ እየተጠቀማችሁ ነው? ምን ያህሎቻችሁ አሁን ከነገርኳችሁ በኋላ እናንተ ውስጥ ያለው ስጦታ ገብቷችኋል? እናንተ ውስጥ ያለው ስጦታ ምን ያህሎቻችሁ ገብቷችኋል? ነብይ አሁን አገኘሁት የምትሉ ሰዎች ጻፉልኝ። ምን ያህል ስጦታው ገብቷችኋል እናንተ ውስጥ ያለው? ባይዘው አሁን ባስተማርኳችሁ ትምህርት ስጦታችሁ ከገባችሁ ለስጦታችሁ ትልቁ እንቅፋት ምን እንደሆነ ልንገራችሁ። ለስጦታችሁ ትልቁ እንቅፋት ፍርሃት ነው። ያለ ፍርሃት ከዚህ በኋላ አድርጉት። ልክ እንትን ከሆነ የሚሰማችሁ ይሄ ሰው ታመመ ስትባሉ ጸሎት ከሆነ የሚሰማችሁ አድርጉት፣ እንዳትፈሩ። ደውላችሁ ጸልዩለት። ደውላችሁ ስልካችሁን አንስታችሁ ጸልዩለት፣ እንዳትፈሩ። ደውላችሁ ጸልዩለት፣ እንዳትፈሩ፣ አድርጉት። ፍርሃት ነው እንቅፋት። አድርጉት፣ እንዳትፈሩ። የስጦታችሁ ትልቁ እንቅፋትና ቀንበር ምንድነው ካላችሁኝ ፍርሃት ነው። የስጦታችሁ እንቅፋት ፍርሃት ነው። እንዳትፈሩ፣ አድርጉት፣ እንዳትፈሩ። ፍርሃት እንዳይሰማችሁ። አንዳንድ ጊዜ ስጦታችሁን በምትገልጡበት ጊዜ ውስጥ ሰዎች ሊያሸማቅቋችሁ ይሞክራሉ። ምሳሌ የልግስና ስጦታ ኖራችሁ ሰው ታሟል ስትባሉ ልክ ገንዘብ ማሰባሰብ ወይም መርዳት ስትጀምሩ ምንድነው ሁሉ ጊዜ ልመና ይላችኋል ሰው። ለምንድነው እንደዛ የሚናገሯችሁ? በደንብ ስሙኝ። እያንዳንዱ ሰው የራሱ አፉ የሱ ነው፣ ቃሎቹ ግን የሱ ላይሆኑ ይችላሉ። አንዳንዱ ሰው እነዛ ቃሎች ፍሮም የጨለማው ዓለም ከአጋንንት ዓለም ሊሆኑ ይችላሉ። ስጦታችሁን እንዳትገልጡት፣ እንዳትጠቀሙበት። አንዳንዱ ሰው አሁን ዲስኬሬጅ በማድረግ የታወቀ ነው። ሰዎችን ውስጣቸው ያለውን ነገር በመግደል የታወቀ ነው። ምሳሌ አሁን ልሳን የመናገር ስጦታ ያላቸው ሰዎች አሉ። ልክ የአሜሪካ ቪዛ አገኘው ስትሏቸው ብራካቶ ይቀውጡታል። ሌላ እኮ ምንም ነገር አላልኩም። የአሜሪካ ቪዛ ያገኛል ነው ያላችኋቸው። ሌላ ላችኋቸው ልሳን ነው ትዝ የሚላቸው ይለቁታል። ቸርች ገብተው
ቸርች ገብተው እናንተ የሰበካችሁ እነሱ ኃይለኛ የሆነ ልሳን ጸሎት ናቸው። አንዳንዴ እኮ አሁን ሁላችንም ጸጥ ብለን እንማራለን ስትል እሺ አይሉም። ራካቶሳ ሊብራዲያ ለነሱ እሺ ነው። ጸጥ በሉ ስትላችሁ ብራካቶንዶሮ ቦስ ይላችኋል። ፍርሃትን ስበሩት ብያቸዋለሁ። ፍርሃትን ስበሩት። ፍርሃትን በደንብ አድርጋችሁ ስበሩት። አትፍሩ፣ አትፍሩ፣ አትፍሩ። አትፍሩ። እንዳትፈሩ አንድ ቲፕ ልንገራችሁ። እንዳትፈሩ የሚያደርግ እንድትፈሩ የሚያደርጋችሁ ነገር አንደኛው ትልቁ እንድትፈሩ የሚያደርጋችሁ ነገር ምንድነው ከተባለ የሆነ ነገር ካደረጋችሁ በኋላ የሰዎቹ ምላሽ ነው የሚያስፈራችሁ። ላለመፍራት ማድረግ ያለባችሁ ነገር ምንድነው? ለምንም አይነት ምላሽ ጆሮ አለመስጠት ነው። መጽሐፍ ቅዱስ የባሪያዎችን ጆሮ አደነቆራሉ ይላል። የባሪያዎችን ጆሮ አደነቆራሉ ይላል። የእግዚአብሔር ባሪያዎች ከሱ ውጭ ሌላ እንዳይሰሙ። ምክንያቱም ከሱ ውጭ ከእግዚአብሔር ውጭ ሌላ መስማት ከጀመራችሁ እግዚአብሔር ማገልገል አትችሉ። ለዛ ነው እኔ ማን ነኝ ሲላቸው ከሰፈር የሰሙትን ነገሩት። አንተ ከነቢያት ወገን አንዱ ነህ አሉት። አንተ ኤልያስ ነህ፣ አንተ ኤርሚያስ ነህ። ከሰፈር ነው የሰሙት። እሱ እኮ ብዙ ጊዜ ደጋግሞ እኔ እግዚአብሔር ልጅ ነኝ ብሎ አስተምሯል፣ ነግሯቸዋል። ከሱ ሰምተው አያውቁም። ሁሉ ጊዜ ከሰፈር ነው የሚሰሙት። ምን ማለት ለምንም አይነት ምላሽ ጆሮ ለመስጠት አንዳንዴ አሁን ምን አለ መሰለህ አንዳንድ ሰዎች አሁን በነቢይነት አገልግሎት ለማገልገል ስታስቡ ወይም ያስጦታ ኑሯችሁ እንትን ስትሉ ሲያዩአችሁ የነቢይነትን አገልግሎት ነቢይ የተባለ በሙሉ የ6ኛ ክፍል ሰርተፊኬት ያለው የሚመስላቸው ሰዎች አሉ። እንደዛ ብለው ያሸማቀቋቸዋል። በዚህ ዘመን ነቢይ ለመሆን አለመማር ነው አለ አንዱ። አልተማረም ሰውየው ራሱ። ያሸማቀቋቸዋል። ያ ማለት ለመተንበይ ኔክስት አቅም ታጣላችሁ። ከተነበይ አልተማረም ይሉኛል ብለህ እንድታስብ ያደርገዋል። አእምሮ እንደሌለ እንድታስብ ያደርገዋል። እነዚህ ሰዎች ምናልባት ጥሩ አስተማሪዎች ሊሆኑ ይችላሉ፣ ግን አንዳንዴ ደግሞ የሚናገሯቸውን ንግግሮች መቆጣጠር ስለማይችሉ የብዙ ሰዎችን ጸጋና ኃይል ይገላሉ፣ የብዙ ሰዎችን ስጦታ ይቀብራሉ። እግዚአብሔር ሰዎች ከሆናችሁ ለንግግሮቻችሁ ተጠንቀቁ። ለንግግሮቻችሁ ተጠንቀቁ። ለንግግሮቻችሁ በጣም መጠንቀቅ አለባችሁ። እየተነበይኩ ነው። ሲቪል ኢንጂነሪንግ ዲግሪ አለኝ። መንፈሳዊ አባቴ እየተነበየ ነው። እንግሊዝ ውስጥ የሁለት ዩኒቨርሲቲዎች ሌክቸር ነበር። ማስተርስ አለው። ፒኤችዲውን የተማረ ነው። የምንተነበየው 3ኛ ክፍል ሰርተፊኬት ይዘን አይደለም። በህይወታችሁ ላይ የምንናገረው እንደዛ ሆኖ አይደለም። ላይክ አንዳንድ ሰዎች እንደሚያወሩት አይደለም። ክብር ለኢየሱስ ይሁን። አንዳንድ ጊዜ ብን አገልጋዮች ሲሳሳቱ ሁለት ነገር ለዩ። አገልጋዮች ሲሳሳቱ ስጦታው አይደለም የሚሳሳተው፣ ሰዎቹ ናቸው የሚሳሳቱት። ሰዎቹን ተናገሩ፣ ስጦታው ጋር አትምጡ። ስጦታው ተሳስቶ አያውቅም፣ ሰዎቹ ግን ሊሳሳቱ ይችላሉ። አንዳንድ ጊዜ አንዳንድ ሰው አሁን ስጦታው ሳይኖረው ስጦታው እንዳላስመስሎ በሚያደርጋቸው አንዳንድ ተውኔቶችና ድርጊቶች አንዳንድ ሰው ስጦታውን እንዲጠላው ይሆናል። ስጦታው የነብይነት ስጦታ ወይም የትንቢት ስጦታ ከመንፈስ ቅዱስ የሚሰጥ እንጂ ከሆነ ትምህርት ቤት የሚቀዳ አይደለም። ስጦታው ጋር ችግር የለም። ስጦታውን ገልጧል ወይም ስጦታው አለኝ የሚለው ሰውዬ ግን ችግር ሊኖርበት ይችላል። ሰውየውንና ስጦታውን ለዩ። ድንጋይ ስትወረውሩ ሰውየውንና ስጦታውን ለዩ። ክብር ለኢየሱስ ይሁንና አንዳንድ ጊዜ እንደዚህ አይነት ወሬዎችን ስትሰሙ ጆሮ አትስጡና ፍርሃትን ለመስበር ትክክለኛው ቁልፍ ምላሽ አለመጠበቅ ነው። ፍርሃትን ለመስበር ትክክለኛው ቁልፍ ምላሽ አለመጠበቅ ነው። ሁለተኛ ፍርሃትን ከህይወታችሁ ላይ ለመስበር ሁለተኛው ትልቁ ቁልፍ ውጤት አለመጠበቅ ነው። ዩሲ አንዳንድ ጊዜ ስጦታዎችን በምትገልጡበት ሰዓት እናንተን ድርጊት ነው የምታደርጉት። ምሳሌ የሆነ የእናንተ የምታውቁት አገልጋይ ታመመ፣ ለሕክምና ወጪ ማዋጣት አለብን አላችሁ። እናንተ የልግስና ስጦታ አላችሁ።
እያዋጣችሁትለት እያለ በሶስተኛው ቀን ሞተ። እናንተ አልገደላችሁትም። እናንተ ማድረግ የምትፈልጉትን ነገርና ስጦታውን ተጠቅማችሁ ቤተሰቡን ለመርዳት እሱን ለመርዳት የሕክምናን ወጪ ለማድረግ የሆነ ነገር ሞክራችኋል፣ የሆነ መንገድ ሄዳችኋል። የዚህን ሰውዬ ህይወት ማስቀጠል ግን የእናንተ ስራ አይደለም። የዚህን ሰውዬ ህይወት የማስቀጠል ስራው የጌታ ነው። ልክ የሆነ ሰውዬ ታመመ ስትባል የፈውስ ስጦታ እንዳለባችሁ ታውቃላችሁ። ሂዳችሁ ትጸልዩለታላችሁ። በጌታ በኢየሱስ ስም ተነስ፣ እጆቼን እጭናለሁ፣ ድውያን ይፈወሳሉ ይላል የእግዚአብሔር ቃል ብላችሁ ጸልዩለታላችሁ። በቀጣዩ ቀን ይሞታል። የእናንተ ስራ ስጦታውን ተጠቅማችሁ ሰውየውን ለመርዳት መሞከር እንጂ እድሜ መቀጠል አይደለም። ማንም ሰው በህይወቱ ላይ ተጨንቆ በቀኖቹ ላይ አንድ ቀን መጨመር የሚችል የለም። የእናንተን ድርጊትና የእግዚአብሔርን ድርጊት ለያዩት። እግዚአብሔርን ድርጊት እንደምታደርጉ አስባችሁና አምናችሁ የምትንቀሳቀሱ ከሆነ ፍርሃት እናንተ ህይወት ውስጥ ይወለዳል። ባይሆንስ የሚል ፍርሃት። ልክ የሆነ ሰው ታመመ ስትሉኝ እንጸልይ ስል የእኔ ስራ የመጸለይ ስራ ነው። የመፈወስ ስራ የጌታ ነው። ነፃ የማውጣት ስራ የጌታ ነው። የሞተውን የማስነሳት ስራ የጌታ ነው። የሞተውን የማስነሳት ስራ የጌታ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፍርሃትን ለመስበር ሁለት ነገሮች ተጠቀሙ። የጌታ የሆነውን ነገር እናንተ እንደምታደርጉት እንዳታስቡ። የጌታ የሆነውን ነገር እናንተ እንደምታደርጉት እንዳታስቡ። የእናንተን ነገር ብቻ አድርጉ። ከዚህ ሰዎች አበበ እኮ ከጸለየለት በኋላ ነው የሞተው ይሏቸዋል። አበበ ገደለው ለማለት ፈልገው ማለት ነው። አበበ ቀጣይ ቀን እንዳይጸልይ አበበ ውስጥ ያለውን ነገር ለመግደል አበበ ከጸለየ በኋላ ነው የሞተው። በኩላሊት በሽታ ነው የሞተው እንኳን አይሏችሁ። ዶክተሩን ስጠይቁት በኩላሊት በሽታ ነው የሞተው ይላቸዋል። ቸርች ውስጥ ያሉ ደግሞ አንዳንድ ሰዎችን ስጠይቋቸው ምንድን ነው ይሏቸዋል። ብዙ ጊዜ ጭንቃል እናገራል። ጥቅስ የሚጠቅሱ ሰዎች በሙሉ መንፈሳዊ አይደሉም። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ የሚያውቁ ሰዎች በሙሉ መንፈሳዊ አይደሉም። እመኑኝ፣ ቴዎሎጂ ትምህርት ቤት ገብተው የተማሩ በሙሉ መንፈሳዊ አይደሉም። ሁሉም መንፈሳዊ አይደሉም እያልኳቸው አይደለም። አንድ ሰው ቴዎሎጂ ተምሯል ማለት መንፈሳዊ ነው ማለት አይደለም። የመንፈሳዊነት መለኪያው ያ አይደለም። የመንፈሳዊነት መለኪያው ያ አይደለም። በፍጹም እንደዛም ሆኖ አያውቁም። እናንተ አንደኛ ጴጥሮስን ክፈትልኝ ስለሚሉ መንፈሳዊ ይመስላችኋል። የሆነን ሰው ለመቃወም አይ የእግዚአብሔር ቃል እንደዛ አይልም ሁለተኛ ነገሥት ብለው ስለሚናገሩ መንፈሳዊ ይመስላችኋል። እቺን ምሳሌ ብዙ ጊዜ ደጋግማታለሁ። ስቴዲየም የገባ በሙሉ ኳስ ተጫዋች አይደለም። አንዳንዱ ተመልካች ነው። አንዳንዱ ሌላው ጎል ሲያገባ ምንድን ነው አጨብጫቢ ነው። አንዳንዱ ደግሞ ሌላው ጎል ሲያገባ የሚናደድ ነው። ምሳሌ ባርሳና ሪያል ማድሪድ የሚባል ቡድን እየተጫወቱ ከሆነ የማድሪድ ደጋፊ ማድሪድ ሲያገባ የሚያጨበጭብ ነው። የማድሪድ ተጫዋች ደግሞ ሲያገባ የሚናደድ እዛው ስቴዲየም ውስጥ ደግሞ ያለ ሌላ ሰው አለ። ለዛ እናንተ መተንበይ ስትጀምሩ የሚናደድ ሰው ከውጭ እንዳትጠብቁ እዛው ውስጥ አለ። እናንተ ጎል ስታገቡ የሚናደድ እዛው ውስጥ አለ። እዛው ውጭ አይደለም ያለው፣ እዛው ስቴዲየም ውስጥ ነው ያለው። እናንተ ኳስ ስቱ የሚሳደብ እዛው ስቴዲየም ውስጥ ነው ያለው። ምን ሁለት ግራግር ይላችኋል። ልክ ጎሉን ስስቱት የሚሰርባችሁ ኤቭሪቲንግ የሚላችሁ ያለው ከስቴዲየም ውጭ አይደለም፣ ስቴዲየም ውስጥ ነው። ቸርች ውስጥም ልክ እንደዛው ነው። የሚሰርባችሁን ሰው የምታገኙት እዛው ውስጥ ነው። ቸርች ውስጥ ያለ ሰው በሙሉ መንፈሳዊ አይደለም። ጥቂት መንፈሳዊ ነው ያሉት። አስቡት፣ ስቴዲየም አይ ቲንክ ትልልቅ የሚባሉት ስቴዲየሞች ከ60 ሺህ ህዝብ በላይ ይይዛሉ። ትልቅ የሚባሉ ሰዎች ስቴዲየሞች አንዳንዶች 90 ሺህ 80 ሺህ ይዛሉ። አስቡት 80 ሺህ ህዝብ ያለበት ስቴዲየም ውስጥ ኳስ የሚጫወቱት 22 ሰዎች ናቸው። ሌላው ተመልካች ነው። ቸርች ውስጥ ብትመጡ ልክ እንደዛው ነው። 4000 እና 3000 የተሰበሰበበት ስፍራ ላይ መንፈሳዊ የሆኑት 30 ሰዎች ሊሆኑ ይችላሉ። መንፈሳዊ የሆኑት 20ዎቹ ሊሆኑ ይችላሉ። አንዳንዱ አጨብጫቢ ነው። አንዳንዶቹ ደግሞ ኳስታችኋል ብሎ ለመሳደብ እንትን የሚል ነው። ኳስታችኋል ብሎ ለመሳደብ ምንም የሚሞክር ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዛን አንዳንድ ጊዜ ምን እንደሚያጋጥም ልንገራችሁ። አንድ ጊዜ አንድ የእግር ኳስ ትንታኔ የሚሰጥ የቢቢሲ ጋዜጠኛ ነበር እና ይሄ የእግር ኳስ ትንታኔ የሚሰጠው የቢቢሲ ጋዜጠኛ ሁሉ ጊዜ ተጫዋቾችን በመስደብ ነው የሚታወቀው። ይሄ ተጫዋች ከክለቡ መባረር አለበት፣ በትክክል አይጫወትም ይላል እና አንድ ቀን የቻሪቲ ጌም ወይም የእርዳታ ማሰባሰቢያ ጌም ተባለና ይሄ የበፊት ተጫዋቾች እና ጋዜጠኞች እንዲጫወቱ ተደረገ። አስቡት፣ ከአንዱ ጥግ እስከ አንዱ ጥግ ከ100 እስከ 120 ሜትር ይሆናል ኳስ ሜዳ።
ለ20 ደቂቃ ከአንዱ ጥግ እስከ አንዱ ጥግ መሮጥ ከበደው። ምኑ ካላችሁኝ ጋዜጠኛው። ከዛስ ልክ ሲወጣ እንዴት ነበር ጨዋታው ሲባል አሁን ስህተት ይገባኝ አለ። 90 ደቂቃ ያለ መድከም የሚጫወቱ ሰዎችን 20 ደቂቃ መጫወት ማልችለው እኔ ነበር ሰርባቸው ይነበሩ አለ። አንዳንዶች የሚሳደቡ ሰዎችን አይታችኋቸው ከሆነ አንዳንዶች 20 ፍቅረኛ ያላቸው ናቸው። 20 ፍቅረኛ የናንተ ስህተት የአደባባይ ስለሆነ ይሰርቧቸዋል። የነሱ ደግሞ የተደበቀ ነው። የነሱ የተደበቀ ስለሆነ ሊያሸማቀቁ፣ የነሱ ጉድ ሆሊ ስፒሪት ቢገልጥላችሁ የናንተ ምንም ነው። ከነሱ አንፃር ታነጻጸሩት። 20 ደቂቃ መሮጥ የማይችል ሰው። ለዛ ነው ሁሉ ጊዜ ሲመክራችሁ መንፈሳዊ የሆነ ሰው ይምከራችሁ። ከመንፈስ ቅዱስ ጋር መነካካት ያለው ሰው ይምከራችሁ። ስልኩን ከፍቶ ጧት 4 ሰዓት ላይቭ ገብቶ ማታ 2 ሰዓት ኮይን ለቅሞና አበባ ለቅሞ የሚወጣ ሰው እንዳይመክራችሁ። እንደዚህ አይነት ሰው ይመክራችሁ ከሆነ ከባድ የሆነ መንፈሳዊ ውድቀት ውስጥ ናችሁ። 20 ደቂቃ መጸለይ የማይችል ሰው ግን 20 ሰዓት ማውራት የሚችል ሰው እንዳይመክራችሁ። በዚሁ አጋጣሚ መንፈሳዊ የሆነ ሰው ቃላቶቹ ጥቂት ናቸው። ለዛ ሞኝ አዋቂ ለመምሰል ብዙ ነው የሚያወራው። መጽሐፍ ቅዱስ ምን ይላል? ሞኝ ያወራ ሰዓት አዋቂ ይመስላል ይላል። መንፈሳዊ የሆኑ ሰዎች ይምከራችሁ። ከመንፈስ ቅዱስ ጋር መነካካት ያላችሁ ይምከራችሁ። ጌታን በጥቅስ ሳይሆን በህይወታቸው የሚያውቁ ሰዎች ይምከሯችሁ። በጥቅስ አይደለም፣ በህይወታቸው የሚያውቁ ሰዎች ይምከራችሁ። የእግዚአብሔርን ቃል እናንተን ለማቃናት እንጂ እናንተን ለመስበር የማይጠቀሙ ሰዎች እንዲመክሯችሁ ፍቀዱላቸው። እናንተን ለመስበር የማይሞክሩ ሰዎች ይምከሯችሁ። ክብር ለኢየሱስ ይሁን። ሶስተኛው ስጦታዎችን የምታውቁበት መንገድ ሶስተኛው አይ ቲንክ 2 ነው አይደል? እስካሁን የተነጋገርነው ሶስተኛው ስጦታዎችን ከምታውቁበት መንገድ መካከል ሶስተኛው እናንተ በሰጣችሁ ስጦታ ወደሚያገለግል ሰው ሁሉ ጊዜ ልባችሁ ይሳባል። ምን ማለት ነው? ልባችሁ የሚሳብበትን ስፍራ እስኪዩት። የዝማሬ ስጦታ ያላቸው ሰዎች ከጧት 4 ሰዓት እስከ ማታ 10 ሰዓት ተንቢያችሁ በትንቢቱ አይደነቁ። በየመሃሉ ሲገባ በነበረው ዘማሪ ድምጽ አስተያየት ነው የሚሰጡት። ወይ በየመሃሉ እየገባ የነበረው ዘማሪ ከዚህ ትንቢት ጋር እቺን መዝሙር ቢያስኬዳት ይሏቸዋል። ለምን? የሚሳቡት ወደ ትንቢቱ አይደለም፣ የሚሳቡት ወደ ተሰጣቸው ስጦታ ነው። ሄሎ ሁሉ ጊዜ ልባችሁ የሚሳቡ። ለዛ ነው የነብይነትና የትንቢት ስጦታ ሲኖራችሁ ልባችሁ የሚሳበው ያ ስጦታ ወዳለው ሰው ነው። ልባችሁ የሚሰባችሁ ስጦታ ወዳለበት ስፍራ ነው። ልባችሁ የሚሳብበት ስፍራ፣ ልባችሁ የሚሳብበት ቦታ ስጦታችሁ ምን እንደሆነ ይነግራችኋል። የመምከር ስጦታ ያላቸው ሰዎች አስተማሪዎች ናቸው የሚስቧቸው። የመምከር ስጦታ ያላቸው ሰዎች አስተማሪዎች ይስቧቸዋል። የልግስና ስጦታ ያላቸው ሰዎች ካንተ ፕሮግራም በላይ የመቄዶንያ ፕሮግራም ያስደስታቸዋል። ልክ 20 ወይ ወደ 200 ቪዲዮ ለቅቄ ከ200 ቪዲዮ መካከል የትኛው ባረካችሁ ብትላቸው ወደ ደብረ ብርሃን ሄደን በእያንዳንዱ ቤት እርዳታ የሰጠንበትና በየወሩ ምረዳቸው 40 ሰዎችን ታሪክ ስናገር በዛ ልባቸው ይነካል። ሌላው ትምህርት አለካቸው። ወደ ስጦታቸው ነው የሚሳቡት። ሰላም ፕሮፌቲክ ሚዲያ ነን። ላልተወሰኑ ወራት ዩቲዩብ ይዞብን የነበረው ቻናላችን አሁን ተለቋል። በትዕግስት ለጠበቃችሁን የፕሮፌቲክ ሚዲያ ቤተሰቦች ከልብ የሆነ ምስጋና እናቀርባለን። ከዚህ በፊት የምንወደውንና የምናከብረውን እግዚአብሔር ለምድራችን የሰጠንን በልዩ ቅባት በጠለቀ ትምህርትና ትንቢታዊ አገልግሎት የምናውቀውን የነቢይ ሚራክል ተካ ትምህርቶችን አጥር ባለመልኩ ወደ እናንተ ያቀረብን እንደነበረ ይታወቃል። ከዚህም በኋላ በተለየ መልኩ ይህ ተወዳጁን የተቀባይ እግዚአብሔር ሰው
የነቢይ ሚራክል ተካ ልብ አረስራሽ ትምህርቱን መንፈስ ቅዱስ በረዳን መልኩ በየጊዜው ግልጽና አጥር ባለ መልኩ ለማቅረብ ዝግጅታችንን ጨርሰናል። በመሆኑም በናፍቆት ስንጠብቀው የነበረውን ትምህርቶችን ወደ እናንተ ማቅረብ ስንጀምር ከፍ ያለ ደስታ የተሰማን ነው። ክብሩን እግዚአብሔር ይውሰድ። ሌላው በቅርቡ 10,000 ሰብስክራይበርስ እንደርስ ሳምንታዊ የላይቭ የጸሎት ፕሮግራምና ለፕሮፌቲክ ሚዲያ ቤተሰቦች የቴሌግራም ቻናል ወይም ዋትስአፕ ከፍተን የጸሎትና የምክር አገልግሎት እንደምንጀምር ስንገልጽ በታላቅ ደስታ ነው። ስለዚህም የቴሌግራም ወይም የዋትስአፕ ቻናሉን ሊንክም እናስቀምጥላችኋለን። ወደዚያኛው ሳምንታዊ የላይቭ ጸሎት በቶሎ እንድንገባ ለምታውቋቸው ጓደኞቻችሁና ቤተሰቦቻችሁ ይህን ቻናል ሰብስክራይብ አድርገው እንዲቀላቀሉ እንድታደርጉ በታላቅ ፍቅር እንጠይቃለን። ከትምህርቱ በተጨማሪ ያሰብነውን የላይቭ የጸሎት ፕሮግራምና የቴሌግራም ወይም የዋትስአፕ ቻናል ከፍተን የጸሎትና የማማከር ፕሮግራማችንን ከወደዳችሁት ኮሜንት ሴክሽን ላይ ደስተኞች ነን የሚል ኮሜንት እንድትጽፉልን እያልን እግዚአብሔር እንዲረዳን የዘወትር ጸሎታችሁ አይለይ እንላለን።